ከሁሉ አስቀድሜ በ2018 በጀት ዓመት በአደባባይ የተከበሩ ሃይማኖታዊ ባህላዊ በዓላትና በከተማችን የተከናወኑ ዓለም አቀፋዊ አህጉራዊ ሀገራዊ እንዲሁም ትላልቅ ከተማዊ ሁነቶች ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ ማድረጋችሁን መነሻ በማድረግ ባዘጋጀነው የምስጋናና የእውቅና ፕሮግራም ላይ ጥሪያችንን አክብራችሁ በመገኘታችሁ በቢሮአችንና በራሴ ስም እያመሰገንኩ እንኳን ደህና መጣችሁ እንኳን ለዚህ ቀን በሰላም አደረሰን አደረሳችሁ። የዛሬ ምስጋና ፕሮግራም የተዘጋጀው በአራት ዋና ዋና ምክንያቶች አንደኛው የመጀመሪያውን በ2017 በጀት ዓመት ቢሮአችን ከከተማ ካሉ ቢሮዎች ተወዳድሮ ሁለተኛ ደረጃ በማምጣቱ ከተማ አስተዳደራችን የዘመናዊ መኪና ሽልማት አበርክቶልናል። በመሆኑም እውቅናና ሽልማቱ የእናንተም ጭምር በመሆኑ እንኳን ደስ አላችሁ ለማለት ነው። ሁለተኛው ደግሞ ከተማችን አዲስ አበባ በባለፉት ወቅቶች የተከበሩ መንግስታዊ ሰሚቶች እንዲሁም የአፍሪካ ካሪቢያን ሀገራት የአፍሪካ መሪዎች የአየር ንብረት ለውጥ ጉባኤ የታላቁ ህዳሴ ግድባችን ምርቃትን መነሻ በማድረግ የተለያዩ የደስታ መግለጫና ኩነቶችና መሰል ዓለም አቀፍ አህጉር አቀፍ ሀገራዊና ከተማዊ ኩነቶች ያለምንም የጸጥታ ችግር በመጠናቀቃቸው የእናንተ ሚና በዚህ ውስጥ የጎላ በመሆኑ ለማመስገን የተዘጋጀ ፕሮግራም ነው። ሶስተኛው ደግሞ በ2018 በጀት ዓመት ያከናወናቸውን የመስቀል ደመራ የኢሬቻ በዓላትን ሃይማኖታዊ ባህላዊ ትውፊታቸውን በመጠበቅ በሰላም እንዲጠናቀቁ በማድረግ ረገድም ሚናችሁ የጎላና አይተኬ በመሆኑ ነው። አራተኛውና የመጨረሻው ደግሞ የዛሬው የምስጋና ፕሮግራማችን በቀጣይ የከተማችን ሰላምና ደህንነት አስተማማኝ በማድረግ ረገድ ልክ እንደከዚህ ቀደሙ ኃላፊነታችሁን እንድትወጡ አደራ ለመስጠት የተዘጋጀ የምስጋናና የእውቅና ፕሮግራም ነው። ክቡር ኮሚሽነር፣ አሁን ያለንበት ምዕራፍ ኢትዮጵያውያንና ከተማችን አዲስ አበባ በምርታ እያንሰራራን ያለንበት ወቅት ነው። የጽናት የህብረትና የትጋት ውጤት የሆነው የህዳሴ ግድባችንን አስመርቀን ለአገልግሎት ዝግጁ አድርገናል። የጋዝ ማምረቻ የመጀመሪያ ምዕራፍንም አስመርቀናል። የማዳበሪያ ፋብሪካ፣ የኒውክሌር ማዕከል ግንባታ፣ የጋዝ የነዳጅ ማምረቻ ግንባታዎችና በሚሊዮኖች የሚቆጠሩ የቤት ግንባታዎችን እንደ ሀገር አብስረናል። አዲስ አበባ ደግሞ እንደ ስሟ አበባና ውብ ለማድረግ አመራሮቿና ህዝቧ ሌት ተቀን እየተጉ ነው። ተጨባጭና አስገራሚም ውጤቶችን በአጭር ጊዜ ተመዝግቧል። ሁላችንም አንገታችንን ቀና አድርገንና አፋችንን ሞልተን የምንናገረውን ተጨባጭ ስራዎች ተሰርተዋል፣ እየተሰራም ነው። በኮሪደር የተቀናጀ ልማት ስራ ምክንያት የጸጥታና የደህንነት ስራችንን በእጅጉ የሚያግዙ መሰረተ ልማቶች ተሰርተዋል፣ እየተሰራም ይገኛል። ከተማችን አዲስ አበባ በኮሪደር ልማት ስራ ምክንያት በሁለንተናዊ መልኩ እየተቀየረች ነው። በዚህም ትላልቅ ውጤቶች ውስጥ የሰላም ሰራዊት ሚና በቀጥታም ሆነ በተዘዋዋሪ መንገድ ጉልህ ነው። እነዚህን ስራዎች የሀገራችንና የከተማችንን የደህንነትና የኋላ ቀርነት ታሪክ የሚቀይሩ ትላልቅ ፕሮጀክቶች በእኛ ዘመን ደግሞ በመበሰራቸው የታሪኩን ባለቤት በመሆናችን እንኳን ደስ አላችሁ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በአዋጅ የተሰጡትን ተግባርና ኃላፊነቶች ከሌሎች ህግ አስከባሪ ተቋማት ጋር በጋራ በመቀናጀት በከተማችን አዲስ አበባ ውስጥ ለተለያዩ ጊዜያቶች አጋጣሚም በመጠቀም ለመፈጸም ታቅደው የነበሩ የስርዓተ አልበኝነትና የወንጀል የሁከትና የብጥብጥ የጽንፍና የሽብር ተግባራት እንዳይሳኩ ከማድረግ በተጨማሪ ቀደም ሲል የተከበሩ ሃይማኖታዊ ባህላዊ የአደባባይ ክብረ በዓላት እንዲሁም ከ160 በላይ
ዓለም አቀፍ አጉር አቀፍ ጉባኤዎችና ኮንፈረንሶች ያለምንም የጸጥታ ችግር እንዲካሄዱ በማድረግ የሕግ የበላይነትን ማረጋገጥ የተቻለ ሲሆን በዚህም ትልቅ የሥራ ኃላፊነታቸውን በተገቢው እና በፍጹም ቁርጠኝነት ለተወጡ የጸጥታ ኃይሎች የሰላም ሰራዊታችንና ለመላው የከተማችን ሕዝብ ያለኝን ልባዊ አክብሮትና ምስጋና በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ስም እየገለጽኩኝ እንኳን ደስ አላችሁ ደስ አለን ለማለት እወዳለሁ። የከተማችን ሰላምና ደህንነት አስተማማኝ ለማድረግ ከመላው የከተማችንን ነዋሪ በማሳተፍ ህዝቡ የሰላም ባለቤት እንዲሆን ከማድረግ አኳያ ነዋሪው ከሚኖርበት ብሎክ ጀምሮ በተለያዩ የሰላምና የጸጥታ አደረጃጀቶች በማደራጀት በሰላምና ጸጥታ ስራዎቻችን ላይ ቀጥተኛ ተሳታፊ እንዲሆን በማድረግ ህዝባችን ለከተማችን ሰላምና ጸጥታ መረጋገጥ የበኩሉን አስተዋጽኦ በማበርከት ላይ ይገኛል። የሰላም ሰራዊታችን የከተማችን ነዋሪዎች በሰላምና ጸጥታ ስራዎቻችን ላይ በብቃት እየተሳተፉ ስለመሆናቸው ማረጋገጫ ሲሆን ይህንንም ህዝባዊ የጸጥታ አደረጃጀት በህግ ማዕቀፍ በማደራጀት ባለፉት ተከታታይ ዓመታት ዘርፈ ብዙ እንቅስቃሴዎችን በማድረግ ለከተማችን ሰላምና ጸጥታ መረጋገጥ ተኪ የሌለው ሚና ሲጫወት የቆየና አሁንም ኃላፊነቱን በሚገባ በመወጣት ላይ የሚገኝ የከተማችን ኩራት የሆነ የጸጥታ አደረጃጀት ነው። በመሆኑም ከ275 ሺህ በላይ ቁጥር ያለው የሰላም ሰራዊታችን በበጎ ፈቃደኝነት ለከተማችን ሰላምና ጸጥታ መረጋገጥ እያበረከተ የሚገኘው አስተዋጽኦ በልዩ ሁኔታ ለመደገፍ በየጊዜው የሚገጥመውን ያደረጃጀት ያሰራር ያመለካከትና የግብአት ችግሮችን በዘላቂነት ለመፍታት ከተማ አስተዳደሩ በተገቢውና በፍጹም ቁርጠኝነት እየሰራ ሲሆን በ2018 ዓመተ ምህረት የተከበሩ ሃይማኖታዊ ባህላዊ አደባባይ በዓላትና ልዩ ልዩ ሁነቶችም ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ ለማድረግ የሰላም ሰራዊት አባላት የስነ ልቦናና የአካል ብቃት ያጭር ጊዜ የማነቃቂያ ስልጠና በመስጠት ወደ ስምሪት የገቡ ሲሆን በውጤቱም ሁሉም ሁነቶች ያለምንም የጸጥታ ችግር እንዲከበር በማድረግ የሰላም ሰራዊቱ ለሰላምና ጸጥታ መረጋገጥ የበኩሉን አስተዋጽኦ በማድረግ የከተማችን የጸጥታ ስራ አለኝታ መሆኑን ያረጋገጠ ያለ አደረጃጀት ነው። የከተማችን ሰላምና ጸጥታ የህግ ማስከበር ስራዎችን በተቋም አቅም መፈጸም የሚያስችል ተቋማዊ ሪፎርምም ከከተማ እስከ ወረዳ ማድረጋችን እንደተጠበቀ ሆኖ የከተማችንን ህዝብ በቀጥታ ተሳታፊ የሚሆንበት የሰላምና የጸጥታ አደረጃጀቶችንም በማጠናከር ስምሪት በመስጠት የከተማችንን ሰላምና ጸጥታ ለማረጋገጥ በትኩረት የሚሰራ ይሆናል። ክቡር ኮሚሽነር፣ አሁንም የከተማችንን ሰላምና ጸጥታ አደጋ ላይ ለመጣል ሌት ተቀን አቅደው የሚሰሩ ግለሰቦችና ቡድኖች አሉ። እነዚህ አካላት በየወቅት እየጠበቁ ፖለቲካዊ ፍላጎታቸውን በብጥብጥ በኃይል ለማሳካት እየሰሩ እንደሆነ በተለያዩ ወቅት በወሰድናቸው ጠንካራ የኦፕሬሽን ስራዎችና ሁሌም በመናደርጋቸው ክትትሎች እያየን ነው። የውስጥ ባንዳዎች ከውጪ ባዳዎች ጋር ጊዜያዊ ጥቅምን ማዕከል ያደረገ ጋብቻ ፈጽመው ከቻሉ ኢትዮጵያን ለማፍረስ ካልሆነ ኢትዮጵያን ለማዳከምና ለማኝና ተመጽዋች ለማድረግ እዚህም እዛም ሲውተረተሩ እያስተዋልን ነው። በመሆኑ በዚህ የውቅናና የምስጋና ፕሮግራም ላይ የተሳተፋችሁ የሰላም ሰራዊት አባላት ለሰላም መደፍረስ ምክንያት ሊሆኑ የሚችሉ አስተሳሰቦችን፣ ድርጊቶችን በአግባቡ እየተከታተልን ማረም ይኖርብናል። ወቅቱ የኛን አንድነትና ህብረት በእጅጉ የሚያስፈልግበት ስለሆነ አንድ እንሁን፣ የአካባቢያችንን ሰላም እንጠብቅ፣ ለጸጥታ መዋቅሩ የመረጃ ምንጭ በመሆን እንደከዚህ ቀደሙ እንስራ፣ ለሀገርና ለህዝብ ሰላም አሁንም ወደፊትም አበክረን እንስራ። ዛሬ እንግዲህ የተሰባሰብንበት ዋነኛው
ጉዳይ ከተማችን አዲስ አበባ የተለያየ ትልልቅ አህጉራዊም እንደዚሁም አገራዊ ከተማዊም ትልልቅ ሁነቶች ያለምንም የጸጥታ ስጋት አጠናቀን ለመመሰጋገን የተዘጋጀ መድረክ ነው። ይሄ ትልቅ ትርጉም አለው። ምክንያቱም በከተማችን ውስጥ በርካታ ኃይሎች እንግዲህ ከተማችን በጣም እያደገች ነው፣ እየዘመነች ነው። በአፍሪካ ካሉ ከተሞች ፊት ወይም ግንባር ቀደም ሆና በብዙ ለውጦች ውስጥ የምትገኝ ከተማ ናት። በዚህ ውስጥ መሪዎቻችን የከፈሉት ዋጋ የአመራር ሚናቸውን በአግባቡ ሲወጡ ከተማችን በዚህ ደረጃ እንድታምር የሁሉንም አይንና ቀልብ እንድትስብ ያደረጉ መሪዎቻችን በዚህ አጋጣሚ በዚህ መድረክ ክቡር ጠቅላይ ሚኒስትራችን፣ ክብርት ከንቲባም ሌሎችም የከተማ አመራሮች እንዳመሰግን ይፈቀድልኝ። እንግዲህ ሰላም ለልማት ያለ ሰላም ሊረጋገጥ አይችልም። እነዚህ ሁሉ ልማቶች በታቀደላቸው መንገድ እንዲሄዱ ደግሞ መላው የጸጥታ አመራራችን የፖሊስ እንደዚሁም የደህንነት ሌሎችም የጸጥታ አካላት ከመላው የሰላም ሰራዊት ጋር በመቀናጀት ከተማችን እነዚህ ልማቶች በእቅዳቸው መሰረት እንዲሄዱ እንዲሳኩ እናንተም ትልቅ አስተዋጽኦ አላችሁ። ስለዚህ ላመሰግን በድጋሚ ይፈቀድልኝ። ምክንያቱም ልማታችን እንዲቀጥል ስላደረጋችሁ አሁንም በድጋሚ እያመሰገንኩ እንግዲህ በቀጣይ የሚኖረን ተልዕኮ ይታወቃል። ፊት ለፊታችን አገራዊም ከተማ አስተዳደሩም የክልል ምክር ቤት ምርጫ አለን። እንደ ሀገርም አገር አቀፍ ምርጫ የሚካሄድበት ዓመት ነው። ሌሎችም እንደዚሁም አህጉራዊ ትልልቅ ሁነቶች አሉ፣ ሃይማኖታዊ አሉ። እነዚህ ሁነቶች በሙሉ እንደጀመር ነው ያለምንም ጸጥታ ችግር ጠላቶቻችን ያው ይታወቃል እንቅልፍ አይተኙም። ነገር ግን የጸጥታ ኃይሉና እዚህ ምን የተሰባሰበው የሰላም ሰራዊት ከአመራሮች ጋር በጋራ ተቀናጅተን ተናበን በመስራታችን አንድም አይነት የጸጥታ ችግር ሳይከሰት አልፏል። ቀጣይም በሚኖሩን ፊት ለፊት ባሉት ትልልቅ ፕሮግራሞች ወይም ደግሞ ዝግጅቶች የተለያዩ እንግዶች ወደ ከተማችን በሚመጡባቸው ሁሉ ይሄን የጀመርነውን ቅንጅት አጠናክረን በተለይም ይሄን ስምሪት ከሚሰጠው የጸጥታ አካል ጋር እጅ ለእጅ ተያይዘን በመጀመሪያ በአካባቢያችን ውስጥ ያሉ ጸጉረ ለውጦችን በመለየት ማስተላለፍ ፈልገው አንዱ ማን ነው እኛ ሰፈር ያለው እኛ አካባቢ ከየት ነው የመጣው ይሄን መረጃ ለሚመለከተው የጸጥታ ኃይል በመስጠት ለጠላት ምንም አይነት ወንጀል ለመፈጸም ያሰበ አካል ምንም አይነት ድል እንዳያገኝ አንደኛ እዚህ ያለው አካል ከዚህ በፊትም የተጫወተው ሚና የመረጃ ኃይላችን በመሆኑም ጭምር ነው። በቀጣይም በሚኖሩን ጊዜያት ይሄው በየአካባቢያችን ለተለያየ ተልዕኮ ዓላማ ከተማችንን ለመረበሽ ሀገራችን ውስጥ የጸጥታ ችግር ለመፍጠር የሚመጡ እንደዚሁም የተለያየ ችግር ፈጥረው ከተማችን ለመሸሸጊያ የሚመጡ አካላትን መረጃ በመስጠት በማጋለጥ በየአካባቢ ያለውን ሁኔታ ከወንጀልም ጋር ከሽብርም ጋር የሚታዩ ሁኔታዎች ለጸጥታ ኃይሉ መረጃ በመስጠት በጋራ በመስራት በጀመርነው መንገድ ቀንና ሌሊት አካባቢያችን እንድትጠብቅ አደራ ላለው ብዙ እንግዶች ወደ ከተማችን ይመጣሉ። በስራ አጋጣሚም መናገኛቸው ትልልቅ አገራት መሪዎችም እንደዚሁም ለተለያየ ስራ የመጡ አካላት በእጅጉ የሚደመሙበት የሚደነቁበት ልማት ነው ያለው። ይሄ ልማት እንግዲህ ቅድም ያነሳዋቸው መሪዎቻችን መርተው ሁሉም የጸጥታ አመራር ሰላሙን ጠብቆ ሌሎችም አመራር በእያንዳንዱ ድርሻውን ተወጥቶ የተሰሩ ልማቶች የጥበቃ ጉዳይ ደግሞ የተለየ ትኩረት ሊሰጠው ይገባል። ስለዚህ ልማቱ ተሰርቷል። የሰራናቸው ልማቶች አንድም አይነት ጉዳት እንዳይደርስባቸው በመጠበቅ በመንከባከብም ኃላፊነታችሁን ከጸጥታ ኃይሉ ጋር እንድትወጡ እያሳሰብኩ ሁላችሁም
እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ይህን እድል ስላገኘው በድጋሚ እያመሰገንኩ መልእክቴን በዚያ በቃል አመሰግናለሁ።